ደፋር ማለት የማይፈራ ሳይሆን ፍርሃቱን የሚያሸንፍ ሰው ነገር ሁሉ ጊዜ አይምሮ ፕሮካስቲኔት ማድረግ ይፈልጋል አይደል ነገርን ማሻገር ለነገ ማሳደር ቆይ ይሄ ቢሆን ይሄ ቢሳካ እና እውነት ነው የሚመስለን አሁን አንዳንድ ጊዜ ቆመ ብለን ስናይ እኛ ያያሰብን ነው ወይስ አይምሮአችን ዝም ብሎ ይሄ ባይ ዲፎልት የሚያመጣቸው ሐሳቦች አሉ እሱን መለየት በጣም አስፈላጊ ነገር ነው አዎ እንዳልሽው አሁን ደግሞ ተሟልቶም አይጀምርም የለም እንደው በአእምሮአችን ተሟላ ብንለው ራሱ ነገሩን መሪ ላይ ስናወርደው የማይሟላ ደግሞ አለ እሱ ነው ምንም ነገር ኢቭን በእውቀት ደረጃ ነው ማለት ያየሁት ነገር ምንድነው ሁሉም ሰው አሁን ፐብሊክሊ የምታያቸው ፊገሮች ምናምን ይፈራሉ እኮ ፊር አላቸው እኮ ታውቃለህ አይደል ሶ አንዳንድ ጊዜ እኔ ምን ብያስብ ነበር ወደ ስክሪን ከመውጣቴ በፊት ኮንፊደንስን ማዳበር አለብኝ ይሄ ማለት አይምሮዬ የሚያጭበረብረኝበት አንደኛው መንገድ ነውና ቅድም እንዳልከው በስራ ሂደት ነው ፐርፌክሽኑ ሁሉም ነገር የሚመጣው ግን ስቲል 10 አመት 20 አመት የሰራም ሰው ስቴጅ ፎቢያ ያለባቸው ሰዎች አሉ በተለይ የመጀመሪያው 5 ደቂቃ 3 ደቂቃ ወጥተው እስከሚናገሩ ድረስ በሂደት ነው በቃ ነገር የሚለቅህና ምን አበረታታኝ መሰለህ ደፋር ማለት የማይፈራ ሳይሆን ፍርሃቱን የሚያሸንፍ ሰው ኤክሰለንት ፍርሃቱን የሚያስተዳድር ሰው በቃ የሚያስተዳድር ሰው ምክንያቱም ፍርሃት አይጠፋም እና በጣም ነው ዋው ያልኩት ያንን ስሰማ ስለዚህ በኮንፊደንስ ሌቭል ገና ነኝ ብላችሁ ወደኋላ ምትቀሩ ቅድም እንዳልከው በማቴሪያል ሌቭልም በቃ ፖድካስት መስራት የፈለገ ሰው በስልኩም ይጀምር ከዛ ያደግ ይሄ እየታየህ ለማደግ እየሰራህ ለማደግ መሞከር በጣም አሪፍ ነገር ነው አትችልም ገና ነህ ማቴሪያል የለህም አንተ ፈሪ ነህ ፐብሊክ ስፒኪንግ አትችልም እውቀት ይቀርሃል ይሄ አይምሮ ለማዘናጋት አንተን ወደ ኋላ ለመጎተት የሚጠቀምበት ስትራቴጂ ነው ዴፊኒትሊ ኢቭን ስፒሪቹዋሊ ራሱ እንደው ሃይማኖት እንዳለው ሰው ራሱ አምላክኛን የሚረዳን ስንጀምር አዎ አንኳኩ ለምኑ ጠይቁ የሚሉት ነገሮች በሙሉ ካየናቸው አት ዘ ቢጊኒንግ ከኛ የሚጠበቅ ነገር አለ ማንኳኳት መለመን መጠየቅ እና እነዚህ ነገሮችን ካየናቸው እኛ ያንን ስቴፕ ከሄድን በኋላ ነው የሚከፈትልን መልሳችን ጥያቄ የሚያገኘው ማለት ነው